ሰላም እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። በመጀመሪያ ለቻናሌ አዲስ ሆናችሁ ሰብስክራይብ አድርጉኝ። እንዲሁም ደግሞ ሁላችሁ ቪዲዮ ላይክ አድርጉ። ይህ ቪዲዮ የሚጠቅመው አረብ ሀገራት ለምትገኙ ሴቶች ነው ማለት ነው። ሳሚ ሚዲያን ሁላችሁም ታውቁታላችሁ። እኔ ሳሚ ሚዲያን የምከታተለው ከረጅም ዓመት በፊት እዚህ መጀመሪያ አዲስ እንደመጣሁ ጀምሬ እስካሁን የምከታተለዋለሁ ማለት ነው እና አረብ ሀገራት ስለሚገኙ ሴቶች እኛን ውጤታማ ሊያደርግ የሚችል የተሻለ ሰው ሊያደርገን ስለሚችል ነገር የሚናገረው ጥሩ ነገር አለ። ድሮም ሲናገር ነበረ፣ ዛሬ ይናገራል ማለት ነው። እኛ ግን ያው እሱ ተሞክሮም ስላለው እንደዚህም ደግሞ ረጅም ዓመትን ሰርተው አጭር ዓመትን ሰርተው ከሄዱ ልጆች ምናምን የሆነ ሁኔታውን ስለሚያውቅ ስላለፈበት ካለፉ ልጆችም ስላየ ስላለ ነው የሚያስተምረን። እኛ ደግሞ ያው ህይወት እዚህ ላይ የሚያሳዝነው ነገር ፈተና ነው የምታስተምራችሁና አንዴ እውነት ነውን ምናምን በቃ እንደዚህ እናድርግስ እና እንደ ግራ ስንጋባ ምናምን ማለት ነው። ግን የሆነ ተሞክሮ ከወሰደ ሰው ብዙ ከሚያውቅ ሰው መማር ብልጥነት ነው ብልህነት ነው እና የሚናገረው በጣም ጥሩ ነገር አለ። እኔ ዛሬውን እንትን ስሰማ የሆነ ቪዲዮ አሰማችኋለሁ ማለት ነው። ከሱ ነው እንትን ያደረኩትኝ ዳውንሎድ ያደረኩትኝ። ይህን ቪዲዮ ስሰማ የሆነ የማላውቀው ስሜት ነው የተሰማኝ። ላይክ ስላለፍኩበት ምናምን ሁሌም ሲል ስለነበረ በለፋንበት መጠን ሳይሆን እግዚአብሔር በፈቀደልን እንደምንኖር ልናቅ ይገባል ከዚህ ላይ እና እኔ በጣም ለስለቀሰኝ ከዚህ ጋር ይህን ቪዲዮ ሳይ እህቴን ያስታወሰኝ። እኔ ትንሽ እህት አለችኝ ማለት ነው፣ ጎበዝ ብልህ የሆነች ፈጣን የሆነች እህት አለችኝ እና ሁሌ ምን ትለኛለች መሰላችሁ? ሀገርሽ ግቢ እንግዲህ ትልቅ ሆነሻል፣ የራሽን ህይወት ኖሪ፣ አረብ ሀገር ላምጣሽ ብያት አልመጣም ብላ ማለት እሷ መምጣት አትፈልግም እና ቆይቷል ትለኛለች። እዚህ ያለች እሱ ምናልባት ያንቺን ህይወት ሳትኖሪ ምንም ህይወትሽን እየተብሽው ሰርተሽ ጥሩ ገንዘብ ልታገኝ ትችላለሽ። ከዚህ ግን የራሽን ህይወት እየኖርሽ የተወሰነ ገንዘብ እየኖርሽ አንቺም እየኖርሽ ነው እኛም እየኖርን ነው አለች እና ትለኛለች። አብዛኛው ቤተሰብ ደግሞ አትምጦ እዚህ ምን ሊያደርግላችሁ ምናምን ነው የሚል የሳሚ ሚዲያን ያስለቀሰኝ የሳሚን ቪዲዮ ላሰማችሁና እናንተ የረዳችኋት ምሳሌ ነው የምነግራችሁ። እናንተ ትናንትና የረዳችኋት አልቅሳችሁ ገንዘብ የሰበሰባችሁላት ዋንትያ የምትባል ታውቃላችሁ፣ ልጅ ያላት ምሳሌ ነው የምነግራችሁ። ዋንትያ እናንተ ስደት ሀገር ሆናችሁ ምስኪን የኔ እናት በህፃነቷ ልጅ ወልዳ ብላችሁ አልቅሳችሁላት ገንዘብ የትም ያላችሁን ቋጠራችኋትን የሰበሰባችኋትን ልካችሁ በአንድ ሚዲያ ላይ ወጣ ያ ከዛ እርዳታ እንደዛው ሆና ሰው ትሆናለች ብሎ ማንም ያሰበ የለም ማለት በዚህ ሲስተም በዚህ ሌቭል መታ ሰው ትሆናለች ብሎ ያሰበ የለም። ግን ከዛ ህይወት ከዛ ነገር ወጣ ዛሬ የሚያስፈልጋት መኪና የሚያስፈልጋት ህይወት የሚያስፈልጋትን ኑሮ እየኖረች ጭራሽ ሌላ ታሪክ ውስጥ ነው ያለችው። እናንተ የት ነው ያላችሁት? እሷ በደከመችው ልክ ነው እዚህ ደረጃ የደረሰችው ወይስ እግዚአብሔር የፈቀደውን ነው የሆነላት? እግዚአብሔር የፈቀደላት ነው የሆነ። እናንተ የደከማችሁትን ድካም እናንተ የለፋችሁትን ልፋት እናንተ እየሆናችሁ ያለሁትን መሆን ማንም ሰው ልጅ አልሆነም። ግን በልፋታችሁ በድካማችሁ በውጤታችሁ በስኬታችሁ ልክ ነው እየኖራችሁ ያላችሁ አይደለም። የሚሰማ ጆሮ ስለሌለ ድፍን ሆናችሁ ተደፍኖ ነው ይሄ ማይረባ የማንም ትርኪ ምርኪ እየሰማችሁ እየተዘናጋችሁ ነው እንጂ ቁም ነገር ብናወራ እናንተ የሚያኖራችሁን አምላክ ስለረሳችሁትና በራሳችሁ ጥረትና በጭንቀት ነው ነገሮች የሚቀየሩና በጉልበታችሁና በልፋታችሁ ነገሮች የሚቀየሩ መስሏችሁ እየተሰቃያችሁ ነው እንጂ ያላችሁት እድሜያችሁን እየጨረሳችሁ ወጣትነታችሁን እየጠረዛችሁ አጥንታችሁን እያሳሳችሁ ጤናችሁን እያጣችሁ ነው ያላችሁ። ልንገርሽ ከኔ በላይ የነገራችሁ ሰው የለም። 20 ዓመት ሰርተሽ የ20 ዓመት ገንዘብሽ አንድ ኩላሊትሽን አይቀየርም። ኩላሊትሽ ግን እስኪጨስ እየሰራሽ ነው ያለሽው። ጥያቄ ሞኛቱ 1 ሚሊዮን ብር ስለያሽ 10 ሚሊዮን ብር ስለያሽ እዚህ መተሽ ህይወት ይቀየራልሽ እንዳታስብ። እንደሱ አይደለም። መጀመሪያ አይምሮሽን ቀይሪ፣ አስተሳሰብሽን ቀይሪ፣ አመለካከትሽን ቀይሪ። ይሰማችኋል? ይሰማል? ይሰማል? ይሰማችሁኝ አይመስለኝም። እግዚአብሔር ይመስገን ይሰማል።
ሰው ልቦና ያለው ሰው በደንብ ጭንቅላት ያለው ሰው ማወቅ የሚፈልግ ሰው መረዳት የሚፈልግ ሰው ይልንገራችሁ፣ ንቁ። ከራሳችሁ ጋር ስብሰባ ተቀመጡ። የምትሰበስቢው ገንዘብ አንቺ ህይወትሽን የሚሞላው አይደለም የሚሆነው። የሚሞላልሽን አምላክ ቁሚና ከማምላክሽ ጎን ጭንቅላታችሁን አሰሩት። አሁን እየሆነ ያለው እየሰማችሁ ያለት እናንተን እያዘናጋችሁ እያደነዘዟችሁ ነው ያሉት። በየቀኑ አዳዲስ አጀንዳ እያመጡ የራሳችሁ አጀንዳ እንዳይኖራችሁ እያደረጉ ነው። እውነት ሐሰት የሚመልስልኝ ሰው ፈልጋለሁ። በኮሜንት የሚመልስልኝ ፈልጋለሁ። የእናንተ አጀንዳ እንዳይኖራችሁ፣ የእናንተ ሐሳብ እንዳይኖራችሁ፣ የእናንተ የወደፊት ህልምና ፍላጎትና እቅድ እንዳይኖራችሁ አዳዲስ ህጎችና አዳዲስ አጀንዳዎች ከውስጥ መስመር እየተነጋገሩ እየመጡ ወይ ጉድ ወይ እሱ እሷ እንዲህ እያልሽ እንዲህ ነው አናትሽ የምትተከየው። ምንም ጥያቄ የለውም። ምንም ጥያቄ የለውም። ምንም ጥያቄ የለውም። ምንም ጥያቄ የለውም። እናንተ ኤሊዮች ናችሁ፣ ቁጭ ብላችኋል። ሞኞች በገዛ ሞባይላችሁ ውድ ሞባይል ገዝታችሁ የማንንም አጀንዳ አይቻልም። እኔ አንድ ነገር ልንገርሽ፣ ጦርነቱ አይደለም ያንቺ ጉዳይ። ይሄ ሁሉ መከራ ሁሉ ጭንቀት ምን አመጣው? የምትኖሪው አንዴ፣ የምትሞቺው አንዴ፣ የምትበይው አንድ እንጀራ እንኳን አይሞላም። ምንድን ነው የሁሉ መከራ ማየት እንዴ? እዚህ ጋር ችክ ማለት ዞር ማለት እኮ መቀየር እኮ የሆነ ለውጥ ሊኖር ይችላል። የሆነ እኮ ታሪክ ሊቀየር ይችላል። የሆነ ተአምር እኮ ሊፈጠር ይችላል። ባለፈው ነግሬያቸዋለሁ። ኩዌት ያለች ልጅ ወደ 6 ዓመት ነው የቆየችው። የተሰደደችው በ17 ዓመቷ ነው። ከ17 ላይ 6 ዓመት 23 ዓመቷ ላይ ቆንጆዬ የምታምር ልዕልት እኮ ነው የምትመስለው። በቃ ቆንጆ ልጅ። ከዛ እኔ በቃኝ እንዴ እኔ ምን እዚህ እስካረጅ ነው የምቆየው ምናምን ብላ ወሰነች። አያችሁ መወሰን ደስ ሲል በቃ ወሰነች። እንትን ብድግ ብላ መሄድ አለብኝ። ምንድን ነው አይ በቃ ምንድን ነው ብራን አሳነስሽ? አይ አልፈልግም። በቃ ሀገሬ መግባት እፈልጋለሁ፣ ማግባት እፈልጋለሁ፣ ሰው መሆን እፈልጋለሁ። በፍጹም ደህና ክፍያ እኮ ነው የሚከፈላል። ያ ክፍያ እንኳን አላጓጓትም። ኩዌቱና የካናዳ ሰዎች ጋር ነው የምትሰራ የነበረው እና የሚከፍሏት ብር አይደለም፣ ጥሩ ገንዘብ ነበር የሚከፍሏት። በዛን ጊዜ 300 ዲናር ማለት በጣም ብዙ ነው። 100 እኮ 75 ዲናር 60 ዲናር 100 ዲናርማ ትልቅ ቤት እኮ የሚሰራ ሰው ነው። እሷ ግን 300 ዲናር ነበር የምታገኝ። ግን ገንዘብ ሰው ላይ ያደርጋለች። ብድግ ብላ ተነስታ መወሰን አለባት። በቃ ወስኛለሁ፣ እኔ ሀገሬ ገብቼ እንደምሆን እሆናለሁ፣ እኔ እዚህ ሰው ሀገር ላይ ምንኝ ነው ምናምን ብላ ተነስታ ስትነሳ ይሄ የሚገርም ምን የተሳፈረችበት አውሮፕላን ውስጥ የሆነ ሰው ወንበር አጋጣሚ ወንበር ውስጥ ከሆነ ሰው ጋር ትተዋወቃለች። ልጁ አገር እየዞረ አገር ያያል፣ ይጎበኛል። አቅም ያለው ሰው ነው። በጣም የሰራ የነገደ ደህና ሰው ነው። አቅም ያለው ሰው አጋጣሚ ወንበር ላይ ይገናኛል። ተዋወቁ። ከዛስ ወደ አዲስ አበባ ሲገቡ የእሱ የቤተሰቦቹ መኪና መጥቶ ጠበቀው። ከዛ ቤተሰብ ጋር አድርስሽ አላት። እሺ አለችው። በደንብ ተግባቡ፣ ስልክ ተቀያየሩ፣ የተገናኙ ሻይ ቡና መባባል ተጀመሩ፣ ወደ ፍቅር ገቡ። እግዚአብሔር ሲረዳት ተጋቡ። ምን የመሰለ ህይወት፣ ምን የመሰለ ድርጅት፣ ምን የመሰለ መኪና፣ ምን የመሰለ ቪላ ቤት ውስጥ አያችሁ። አንዳንዴ የምትወስኑት ውሳኔ ጨክናችሁ የምታደርጉት ልክ እናንተ ስትጨክኑ፣ እናንተ ስትወስኑ እግዚአብሔር አብሯችሁ ብድግ ስትሉ እግዚአብሔር ከፊት ይቀርብላችሁ፣ መንገዳችሁ ይስተካከላል። እኛ እኮ ችግራችን መጨከን ያቃተን፣ መወሰን ወይኔ እንዲህ ማለት እኮ ያቃተን። ይህን ስምታደርጉት ግን
ከውዥንብር ከወሬ ከመናፈስ ከአዳዲስ አጀንዳ ከአዳዲስ ወሬ የወሬ ያለ ያስብላችሁ። ወሬ በጣም ትወዳላችሁ። 15 ዓመት ሙሉ የምታውቁኝ እኔን ወንድማችሁን ሳሚ እንኳን ያ ሁሉ ዓመት ተረስቶ ስንት ከወደቀ ስንት ከጎዳና ስንት ሰው እንዳላነሳው ስንት ታሪክ እንዳላረው በተወሰነ ቀን የሆነ ነገር ተፈጠረ ብላችሁ ግማሻችሁ ስትሰድቡ፣ ግማሻችሁ ከምድረ ማይረባ ሰው ጋር ሆናችሁ ብዙ ነገር ስትናገሩ ይኖራል። እኔ ግን አልረስከው ሰው መጀመሪያ ላይ በሰው ግፊት የማልመጣው መጨረሻ ላይም ደግሞ በሰው ስድብና በሰው ዛቻና በሰው ጥላቻ ማቆም ሰው አይደለም። ያው አለው ዛሬ አብሬያችሁ ወሬ ተውት። ውድ ስልክ ገዝታችሁ ርካሽ ነገር እያያችሁ ራሳችሁን አታሞኙ። ወስኑ። ጊዜያችሁን አታጥፉ። እህቴ 21 22 23 24 25 26 27 ዓመት የሆነሽ እድሜ የሆነሽ እህቴ ተነሽ። እየጠበቀሽ ነው ያንቺ እድል፣ ያንቺ መክሊት፣ ያንቺ አዳም፣ ያንቺ ህይወት፣ ያንቺ ስኬት፣ ያንቺ ደስታ እየጠበቀሽ ነው። አተኝ እዛ ሰው ሀገር ላይ የቤት ሰራተኝነት የሚል ታፔላ ተለጥፎብሽ ተዓሊ ኑሚ ጉሚ ወይንቲ ጂቢ ሻይ ወይ ንጣድጉማማ ስሊ ንግድፍ እየተባልሽ አትጨቃጨቂ። ከማይሆን ሽውጥ ጋር ግፍ ያትጋል። ይሄ ያደነቁራል፣ ያደድባል። ለውጥ እንዳታመጭ ነው የሚያደርግሽ። መነሳት ካለብሽ ተነሽ፣ መቀየር ካለብሽ ተቀየሪ እህቴ። አለበለዛስ ባይኖርሽም ትኖሪያለሽ፣ ቢኖርሽም ትሞቻለሽ። ምንም አዲስ ነገር እዚህ ምድር ላይ የለም። ምንም የተፈጠረ ነገር የለም። ያለውም የሌለውም የሚኖረው ማይኖረው ይኖራል። ወደድሽም ጠላሽም መኖር ከተባለ ይኖራል። ምንም ጥያቄ የለው። ብላችሁ ሰው ሀገር ላይ ቆነችሁ ልወዝወዘው በእግሬ ዝም ብሎ ዛውኑ ነው ያልሽ አታልቅሽ። ምንም ጥቅም የለው። ምንም አይንሽ በማልቀስ የተነሳ ሊበጠስ የቀረ ስንት ሰዎች አላችሁ። ሚነስራችሁ እንቅልፋታችሁ መድኃኒት እየወሰዳችሁ ስንት ነገር የሆናችሁ ሰዎች አላችሁ። ተነሽ ከተኛሽበት። የሚያዋጣሽ የሚጠቅምሽ ይሄ ነው። ተነሽ። ወሬ፣ ትችት፣ ሐሜት፣ ጥላቻ፣ ክፋት፣ ተንኮል፣ ግርግር፣ አዳዲስ አጀንዳ መስማት፣ የሰው መከተል፣ በሰው እንትንታን አንቺ እኮ ትለያለሽ፣ እኔ ከአንቺ ስሰማ ልቤ ተበርግደሽ ሞተሻል። ምን ተበርግደሻል? እዛው ቁመሽ ቀርተሻል እንጂ ሰው አገር ወሬ ብቻ ድንቁርና። ኢየሱስ ክርስቶስ ሄሎ እንደው ስልክሽን እኮ በቃ ሲሰጠኝ ጓደኛዬ በቃ እንደው በቃ ገነት የገባው እና ምን ትሆኚ? እሺ ይቅርታ እኔ አሁን ላይቭ ልገባ ስለሆነ በኋላ እኔ እደውልልሻለሁ። ትንሽ ላውራሽ እንደው በቃ ጭንቀቴ ስለሚቀለኝ ነው። ደግሞ ምን ትፈልጊያለሽ? ምን ላድርግልሽ? ምን ልላክልሽ? እንደው በጣም በቃ ላንቺ ምናምን። ኧረ እባክሽ የማያልፍለት ድሃ አፍታን ይጋብዘናል ብለሽ ስታሽቀብጡ ኧረ በኢየሱስ ክርስቶስ። ከዚህ ጋር ይህን ከሰማችሁ ይብቃችሁ። በጣም እንትን ነው ዋናውን አሰማችሁ ማለት ነው። እና እኔ ሳሚ እግዚአብሔር ይስጥህ፣ እኔ ኖሬ ስላየሁት ማለት ነው። እግዚአብሔር ይባርክ። ድሮ ጀምሮ የማይቀየር አሪፍ እኛ ሊቀየር የሚችል እኛን የተሻለ ሰው ሊያደርግ የሚችል ነገር ነው የሚያስተምረው የሚናገረው። ዛሬም ያስተምራል። ዛሬም አለ ሳሚ ሚዲያ ብላችሁ ገብታችሁ እንትን በሉ ማለት ነው፣ ተከታተሉ ማለት ነው። እና አዎ ረዥም ዓመት በኖርን ቁጥር ሀብታም እየሆንን የምንሄድ ይመስላል አይደለም? ረዥም ዓመት እየኖርን ምናምን ስንሄድ ገንዘቡ እየተሰበሰበ የተሻለ ገንዘብ እየኖረ ምናምን መሄድ ይመስላል አይደለም? የሆነ ነገር ካላችሁ እኔ ኑሬ ስላየሁት የሆነ ነገር ሊያሰራችሁ የሚችል ነገር ገንዘብ ካላችሁ ሀገር ላይ ሄዶ ሌላ ነገር መሞከር ነው እንጂ እዚህ ሀገር 20 ዓመት የሰራ አሁን ለምሳሌ 20 ዓመት የሰራች ልጅና 5 ዓመት የሰራች ልጅ 5 ዓመት የሰራችው ልጅ ሄዳውን የሆነ ነገር ከትንሽ ብትጀምር አገሯ ላይ የራሷን ህይወት እየኖረች እያደገች ትሄዳለች። 20 ዓመት የሰራች ነው በ20 ዓመቷ ሄዳ ብትገባ አብረው ወጣው ከሆነ ያቺኛዋ ነው ተቀየራ የምትቆይ።
እንደ ምሳሌ ትነግራችሁ ማለት ነው። ጎበዝ ከሆነች ይሄ ካላት ማለት ነው ያኔ መስራት ከቻለች ማገናዘብ ከቻለች ማለት ነው እና የራሷን ህይወት ኑራ ልጆች ምንም ኑሯት እንዲሁም ደግሞ የሆነ ነገርም ከፍታ እዛ ጋር አድጋ ትቆያለች ማለት ነው። 20 ዓመት እዚህ ጋር የተቀመጠች ልጅ ግን የወር ደመወዝ ነው ያላት። በዛች በወር ደመወዝ የሆነች ነገር አድርጋለች። ሌላ ደግሞ ሲበዛ ደግሞ 87% ቤተሰብ ነው የሚወስደው። በእሷ ህይወትም የላት ምንም የላትም እንደዛ ማለት ነው እና ቤተሰብ እዚህ ጋር ከኔ ቤተሰብ ጀምሮ ማንም የሆነም የሀገር ምናምን ስታስቡ ኧረ እኛ ራሱ መውጫትን ምናምን ነው የሚሏችሁ ማለት ነው እና እኔ ምን አይነት አስተሳሰብ እንደሆነ እንጃ። እኔ ማለት ሊሆን ይችላል ግን ሞር ደግሞ የሚያስፈልገን ነገር አለን። በተለይ ያላገባ ልጅ ምናምን የሌለን ምናምን እዛ ጋር ሞር የበለጠ የሚጠብቀን ነገር አለ ማለት ነው። እንግዲህ ራሳችሁ ወስኑ በህይወታችሁ ላይ ረዥም ዓመት እዚህ ስለኖር የምትቀየሩ በጣም ብዙ ብር የሚኖራችሁ ምናምን አይምሰላችሁ። ባላችሁ ሀገራችሁን ሄዳችሁ እየሰራችሁ የራሳችሁን ህይወት እንድትኖሩ ነው የምላችሁ። ሰላማችሁ ይብዛ። አዲስ ከሆነ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። ሰላም ሆኑ።